ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እህቴን አታወቋት አታወራ እና ደግሞ ከኋላ ደግሞ ሹፌር አለ፣ ከፊት ከጎኔ እህቴን ያለችው ማለት ነው። የመጨረሻ የቤታችን ታናሽ ናት። ሰላም በል። የቤታችን መጨረሻ ልጅ ናት። እንግዲህ ቀበም የሆነች ልጅ አለችን ማለት ነው። የመጨረሻ እንግዲህ ታናሽ ሲኖራችሁ ታውቃላችሁና በጣም ደስ ይላል። ድማው ምናምን ኃላፊነት ይሰማችኋል። ትልቅ ነው የምትሆኑት። እናትም ልትሆኑ ትችላላችሁ። በቃ ምን ልበላችሁ፣ ሁለተኛ እናት ምናምን ነገር ትሆናላችሁ። እና ለማንኛውም ዛሬ እየሄድን ያለነው ወደ ገበያ ነው። አዳማ ወደ ግንብ አካባቢ። እንግዲህ አዳማ ሲባል በደንብ የሚታወቀው ገበያ ግንብ ነው። እንግዲህ አዲስ አመት ደርሷል። ቢያንስ ሽሮ ለአዲስ አመት አያስፈልግም፣ ግን ያው በርበሬ ሲፈጭ ሽሮ የሚፈጨር ብዬ ለማንኛውም በርበሬ ምናምን እንገዛለን። እስኪ ለአዲስ አመት እንግዲህ እንደምታውቁት ነው ራሳችንን የምንጠጋገንበት። እኔ ሰሞኑ ደግሞ በተለይ እየበላው ስላልነበረ የአዲስ አመት ዕለት በደንብ ያስበላኛል ብዬ አስባለሁ። ያኔ በደንብ ነው የምበላው እና ያኔ በደንብ እንድበላ ዶሮውንም ምናምን እንዲሰራ በርበሬ ለመግዛት ለማንኛውም ቀደም ብለን ማለት ነው ከ15 ቀን በኋላ ዋጋው ላይ ነው የሚጦፈውና ቀደም ብለን ለመግዛት እየወጣን ነው። ድምፁ ይረብሻቸዋል ብዬ አስባለሁ። ባጃጅ ውስጥ ያለ ነው ምናምን ወደ ግንብ እየሄድን ነው። በዛውም የበርበሬው ዋጋ ሹክላቸዋለሁ ማለት ነው። በርበሬ ስንጠይቅ ቅመሙን ከሶሻል ሚዲያ ላይ ነው ያየሁት። እንግዲህ ብዙም ቅመም አላውቅም። የበርበሬ መቅረት የሌለባቸው በርበሬ ቅመሞች ይዣለሁ። እነሱን እንገዛዛና እንመለሳለን ማለት ነው። እየወጣው ነው ማለት ነው። አሁን መጀመሪያ ባንክ ቤት ነው የምንሄደው። ከዛ ከባንክ ቤት ደግሞ ወደ ገበያ እንሄዳለን። ውድ ቤተሰቦች እስኪ ነቃ ስላልኩኝ ቪዲዮ ልስራላችሁ ብዬ ነው። ሰሞኑን ጠፍቻለሁ እንኳን ቪዲዮ ማለት ነው። ስልኬ መያዝ ሁሉን ያስጠላኝ ድክም ብሎኝ አሁን ነቃ ብያለሁ። እና አንዳንዶቻችሁ ደግሞ እየቀለልኩ መስሏችኋል አርግዣለሁ ስል እኔ በቁም ነገር የሚፈጠርብኝን ሁሉ ላሳውቃችሁ ብዬ እና ደግሞ እናንተም እንዳረግዝ ፈልጋችኋልና አርግዢ ውለጂ ክበጂ እያላችሁኝ ነበረ። እኔ ተመልሳ ትመጣለች ብላችሁ ስጋት ላይ ናችሁ መሰለኝ። ለማንኛውም እውነት ነው ማለት እየቀለልኩ አይደለም። ያው ያላመናችሁ ደግሞ እንዲህ ኮዲ ምናምን ሲገፋ ታያላችሁ። ያኔ ታምኑኛላችሁ ብዬ ተስፋ አደርጋለሁ። አሁን እንግዲህ እንዴት አርግቼ ቼክ እንደማሳምናችሁ ማለት እንድታምኑ እንደማረጋችሁ አላውቅም። ያኔ ያው የሆዴ መግፋት ምናምን ያሳምናችኋል ብዬ አስባለሁ። አሁን ግን ገና ስለሆነ ጭራሽ ነው ማይታየው። ብታይ ምንም ነው ማይታወቀው ማለት ነውና አሁን ለማንኛውም ወደ ገበያ እየሄድን ነው። ውድ ቤተሰቦች ገበያ ስንደርስ ደግሞ ያለውን ነገር እናያለን። አብራችሁን ቆይተን እንዳትሄዱ። ነቃ ማለት ካልቀረ ልቅረጥላችሁ ብዬ ነው። አብራችሁን እንድትሄዱ ፈልጌ ነው ማለት ነው። አሁን ደግሞ ከባንክ ቤት ወጥተን ለማንኛውም የገበያው ሁኔታ እንወቅ። ዞር ማለት ጥሩ ነው የሚባለውን ነገር አሰብ አደረኩና ወደ አመዴ ገበያ ሄጃለሁ። አሁን እንግዲህ አመዴን ገበያ ሁኔታ አይቼ ደግሞ ሀሳቤን ቀይሬ ወደ ግንብ መሄድ እችላለሁ። አይታወቅም። እዛም ማየት ልዩነቱን ያሳያችኋል። ለማንኛውም አሁን ወደ አመዴ ነው እየሄድን ያለነው። አዳማ ያላችሁ ታውቁታላችሁ። አመዴ ገበያ እየሄድን ነው። እስኪዛለው ደግሞ ሁኔታ የምናየው ይሆናል። አፌ ግን እዚህ ጋር ቁመን ነው በእግሬ የምንሄደው። ከእንግዲህ ወዲህ ግባ ግድ የለውም። ባጃጁ እኮ ውስጥ ድረስ ይገባል። ለማንኛውም አሁን በእግሬ መሄድ ሀሳብ ነው የሚሆንብኝ። ትንሽ ልትራመድኩ ነው ድክም የሚለኝ ምን እንደሆነ ባላውቅም። በነገራችን ላይ እግሬ ሁሉ መንገድ ላይ ቁጭ በይ ነው የሚሉኝ። ረዛም ያለ መንገድ ሲሆን እያረፍኩ ነው የሚለው በየመንገዱ ውስጥ። አፍር መሰላችሁ አስመሃል አስፋልት ላይ ቁጭ እጄ ከራስ በላይ ነፋስ ምን ይሉኛል የሚለው ነገር እኮ ነው እኛን አበሻ ግድል እያደረገን ያለው። ስለዛ ለማንኛውም ምን ይሉኛል ሳይሆን እራሳችሁን የሚሰማችሁን ነገር እያዳመጣችሁ ኑሩ ማለት ነው። እንዳለ ወደ ገበያችን እዚህ ጋር አመዴ ደርሰን ልብስ ቤት እንግባ ብለውኝ ወደ ልብስ ቤት እየገባን ነው ማለት ነው። እንግዲህ ለአዲስ አመት ትንሽ አይታየት እናርግ ብለን ማለት ነው። ወደ ውስጥ ስትገቡ አንዳንድ መቀረጽ የማይፈልግ ሰው ስላለ ነው ገብቼ ያልቀረጽኩትኝ ማለት ነው። ያው ልንገባ ስንል ቀርጬላችሁ ውስጥ ስንገባ ማለት ነው አቆም ነው መቅረጹ ማለት ነው። ገብተን ግን ያው አንዳንድ ልብሶችን አይተናል። ድምጼ ወፈራ የጎረምሳ ድምጽ ነው ይመስለው። እንጃ ይወፈርኩ ነው መሰለኝ አላውቅም።
በቃ ውስጥ ልብስ ቤት ውስጥ ልክ ስንገባ እንደዚህ ቀረጻ ቆምን። ግን እኛ ገባና ምናምን ጨረስን። እዚህ ደግሞ አመዴ በርበሬ ጠይቀን ነበረ። ኪሎ 850 ነው የሚሉት። ምን ልበላችሁ በቃ በጥቅሉ ከየትኛውም ቦታ አመዴ በጣም ወደድ ይላል። ከዛ ወጣንና ደግሞ ወደ ግንብ ሄድን። ግንብ ሄደን ደግሞ እዚህ ጋር በርበሬ እየጠየቅኩኝ ነው። በቃ ግንብ ውድ ነው የምትሉት ማለት ነው። አንደኛው የሚባለው በቃ አሪፉ የሚባለው 730 ብር ነው የሚሉት ማለት ነው። አመዴ ግን 850 ነው መጨረሻው ማለት ነው። እና ከዚህ በታች የለም። ግንብ ግን እንደ አቅሚቲ 650 አለ፣ 7 አለ፣ 730 ዋናው ነው በቃ አሪፉ የሚባለው ማለት ነው። ማረቆ ቅይጥ ነው የሚባለው ብቻ አላቅም ሞያ እስከዚህ ምናኝ ብቻ አሪፍ ነው ያሉኝን በርበሬ አንደኛው የተባለውን ባለ 7 ከ20ውን 3 ኪሎ ነው የምገዛ ስለው 7 ከ30 ነበር ያለው 7 ከ20 እዚህ ጋር እየመዘነልኝ ነው ማለት ነው። በጣም ትሁት የሆነ ልጅ ነው። እንድገዛው ያደረገኝ ነገር ቢኖር ጸባዩ በቃ ትህትናው። እዚህ ጋር ራሱ ማለት ነው መቀረጽ አልፈለጉም። ሁሉም እዳ ያለበት ነው ያልከፈለ። በአሁኑ ሰዓት እንደምታውቁት ነው ይሄ ግብሮች ልከውብን ነው እንደ የምቀርጭ ምናምን ያሉኝና በጣም በቃ የግብር ሁኔታ በጣም ሰውን ስልችት ምርር ድክም ያደረገው ሁኔታ ላይ ነው ያለው። ለማንኛውም ብቻ መቀረጽ አይፈልጉም ነበረ። እነሱን አላስገባሁኝም። በተቻለ መጠን የበርበሬዋን ሁኔታ አላሳያችሁ ብዬ ነው እዚህ ጋር የቀረጽኩትኝ። እንደምታዩት እዚህ ጋር 3 ኪሎ በርበሬን አስመዘንኩኝ። ሽሮ ከሽምብራ 2 ኪሎ፣ ከአተር 2 ኪሎ፣ ከበርበሬ 2 ኪሎ 150 ሂሳብ ነው። አተሩ ይወደዳል 160 ነው ኪሎ ማለት ነው። እና በእንደዚህ አይነት መልኩ ገዝቼ ያው በዛት እዛ ጋር እንዲቀረጽላችሁ ስለማይፈልግ ያው ሁሉን ነገር አልቀረጽኩላችሁም። ብቻ እኔ ያለሁባት ፓርት ብቻ ነው ያስገባውላችሁ። ገበያ ሊሄድ ነው ብዬ ስላልኳቸው የገበያን ሁኔታ ላሳያችሁ ብዬ ስላሰብኩኝ እንግዲህ ይህንን ይመስላል የዋጋ ሁኔታ። እንደምታዩት አሁን በዓል ገና አልደረሰም። አዲስ አመት ሲደርስ ሁሉ ነገር የመጨመርና የመወደድ ባህሪ ይኖረዋል። አሁን ላይ ግን አሪፍ ነው የበርበሬ ዋጋ። በጣም ያልተቀመሰ የኮረሪማ ዋጋ ነው። ከበርበሬ ዋጋ ቅመሙ ይበልጣል። የቅመም ዋጋ አልተቻለም። በተለይ ኮረሪማ በጣም ውድ ነው እና እርጥብ ቅመሞች በጣም ውድ ነው። አሁን ላይ እንደምታውቁት ጤና አዳም ምናምን አይገኝም። አሁን ላይ ማለቴ የጤና አዳም ፍሬ ብዛት ስለማይገኝ እስሩን 500 ነው የሚሉት። ድብልቅ እስር ደግሞ ይሸጣሉ። ለምሳሌ ከሮዝመሪ ጋር እንዲሁም ደግሞ ሮዝመሪ ከዛ በሶቢላ ጤና አዳም አንዷን ዘለላ የእውነት ነው የምላችሁ ጤና አዳም በጣም ተወዷል አድርገው 50 ብር ይሸጣሉ። እሱን አርግቼ 2 ስር ነው ምናምን የገዛሁትኝ ይበቃል 2 ስር አሉኝ። እዛ ለ3 ኪሎ ነው ምናምን ስላቸው 2 ስር ገዛው። ቅይጡ ማለት ነው የታሰረውን እንደዛ ነው የገዛሁት። እና በጣም የኮረሪማና አሁን ላይ ያለው ማለት ነው የኮረሪማና የጤና አዳም ዋጋ አልተቀመሰም። ያው ሌላው እንደ አቅሚቲ ይቀመሳል ምንም ማለት አይደለም። እና ከየትኛውም ገበያ በላይ ደግሞ ማለት ነው ከየትኛውም አካባቢ ገበያ የግንብ ገበያ ምርጥ ነው። ግንብ እየሄዳችሁ ግዙ፣ ገቢዩ፣ ገበያዩ፣ ተገበያዩ ማለት ነው እንዳለው የእውነት እንደ አቅሚቲ ደሃ ገቢቶ የሚመጣበት ግንብ ነው። የእውነት ሁሉን ነገር ይገኛል። እንዲሁም ደግሞ ደሃው እንዳቅሙ ያገኛል። ግንብና ወደ መብራት ኃይል አመዴና መብራት ኃይል ትንሽ ይወደዳል። በዚህ አጋጣሚ አስተካክሉ ዋጋችሁን። ለምን እንደሆነ አላውቅም። ዋጋው እዛ ትንሽ ለደሃ አይቀመስም፣ ለሀብታም ሊቀመስ ይችላል። እና ይሄንን ይመስላል። ለማንኛውም 3 ኪሎ ከነቀመሙ በርበሬ ገዝቻለሁ። ሽሮ ደግሞ 6 ኪሎ ማለት ነው። 2 ኪሎ አተር፣ 2 ኪሎ ሽምብራ፣ 2 ኪሎ ባቄላ። የሁሉም ቫይታሚን ለምን ይቅርብኝ ብዬ ጨለፍ አርግቼ ይዤ መጥቻለሁ። ቅመሙም እንደዛው ከሽሮና ከበርበሬ ዋጋ በላይ የቅመሙ ዋጋ ነው እላይ የወጣው ቤት መጥቼ ሂሳብ ሰራው ማለት ነው። ለማንኛውም ወደ 6000 ነው መሰለኝ ያወጣሁትኝ። 5 ሳንቲም አልተመለሰም። እዳም ገብቼላቸው ነው የመጣሁት ማለት ነው። ውድ ቤተሰቦቼ ደሃ አልኖረም። ያን ደሃ የወር ደመወዙን ይታያችሁ ሽሮና በርበሬ ብቻ ነው የሚያዘጋጀው። ለማንኛውም ሰላማችሁ ይብዛልኝ።
ይህን ይመስላል የገበያ ውሌ። ብዙ ጊዜ ጠፍቼ ስለነበረ አብራችሁን ቆዩ በማለት ነው ወደ ገበያ ሲሄድ የቀረጽኩላችሁ። ከእንግዲህ ወዲህ ለመጥፋት ሞክራለሁኝ። ቶሎ ቶሎ እመጣላችኋለሁ። ወዳችኋለሁ። ከኔ ጋር ባይ ነው የሚባለው።